የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በትግረኛ ቋንቋ ባስተላለፉት መልእክት ባለፉት 20 ቀናት በትግራይ ተፈጥሮ ያለው ከፍተኛ የፖለቲካ ትርምስ ኋላ ቀሩ ቡድን ባለፉት 2 ዓመታት የስልጣን ወይም ሞት ሴራው መጨረሻ ምዕራፍ ላይ እንዲደርስ አድርጎታል። ከዚህ በፊት ጥሩ ታሪክ የነበራቸው አንዳንድ ግለሰቦችም ሳይቀሩ ስርዓቱ ወደማይገባ ተግባር አሰማርተው ታሪካቸው እንዲጨቀይ አድርጎታል በማለት መልእክቱን አስፍሯል። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ ይላለው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በትግረኛ ቋንቋ ባስተላለፉት መልእክት ባለፉት 20 ቀናት በትግራይ ተፈጥሮ ያለው ከፍተኛ የፖለቲካ ትርምስ ኋላ ቀሩ ቡድን ባለፉት 2 ዓመታት የስልጣን ወይም ሞት ሴራው መጨረሻ ምዕራፍ ላይ እንዲደርስ አድርጎታል። ከዚህ በፊት ጥሩ ታሪክ የነበራቸው አንዳንድ ግለሰቦችም ሳይቀሩ ስርዓቱ ወደማይገባ ተግባር አሰማርተው ታሪካቸው እንዲጨቀይ አድርጎታል በማለት መልእክቱን አስፍሯል። የመንግስት መስሪያ ቤቶችን በኃይል ተቆጣጥሮ ማህተቦች የዘረፈው ኃይል እስካሁን ያከናወናቸው 2 ነገሮች አሉ። መጀመሪያ በኃይል በተቆጣጠራቸው ዋና ከተሞች መሬት ለደጋፊዎች ማከፋፈልና መውረርና እንዲሁም ለገቢ ምንጩ እንዲሆነው ብዙ መሬት ሽያጭ ማከናወን ናቸው ብሏል። በተለይ በመቀሌ በሽሬና በአክሱም በማይጨውና በአዲግራትና አካባቢው ዋና ትኩረቱ አድርጎ ወረራውን እያከናወነ ሲሆን ከምዕራብ ትግራይ ውጪ በሌሎች ዞኖችም ይቀጥላል ብሏል። ጌታቸው ረዳ በደብረ ጽዮን የሚመራው ኃይል ላይ ከፍተኛ ትችት የሰነዘረ ሲሆን መሬት ለመሸጥና ለመከፋፈል እንጂ ሌላ ምንም ህዝባዊ ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ስለ ተፈናቃዮች መመለስና ስለ የትግራይ ጊዜያዊ አንድነት መመለስ መፈክር ከማሰማት የዘለለ ምንም ተጨባጭ ተግባር ያከናወነው ነገር የለም ብሏል። ጌታቸው ረዳ ለትግራይ ወጣቶች ባስተላለፈው መልእክት ወጣቱ መሬቱን እንዲጠብቅና በወረሩት ማህተብ የሚደረግ የመሬት ወረራ ህጋዊ ቅቡልነት ስለሌለው በመግዛት የተሰማራችሁ ባለሀብቶች ገንዘባችሁ አልባሌ ህገወጥ ተግባር ላይ ከመፍሰስ ልትቆጠቡ ይገባል ብሏል። ጌታቸው ረዳ አክሎም የዚህ ኋላ ቀር ቡድን ሁለተኛ ፍላጎት ስልጣን ይገባኛል ብሎ ከአዲስ አበባ መቀሌ እየተመላለሰ ስልጣን መለመንና ስልጣኑ ይሰጠኝ እንጂ ፕሪቶሪያ ስምምነት እፈጽማለሁ የተባልኩትን አደርጋለሁ እያለ መኳተን ነው ያለ ሲሆን ፕሬዝዳንት መሾም ስልጣኑ እንዳልሆነ ስለሚያውቅ በየጊዜው ሰዎች እየቀያየረ ፕሬዝዳንት ሾሙልኝ እያለ እየለመነ እድሉ መሞከር ላይ ይገኛል ብሏል። አሁንም ቢሆን ስለ ተፈናቃዮች መመለስ ስለ ምዕራብ ትግራይ መሬት ተሳስቶም አያነሳም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል ሰሊጥ የሚዘርፍበት መሬት እንጂ ተፈናቅሎ የሚሰቃይ ህዝብ አያሳስበውም በማለት ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው ያለቀቋቸው 2 አጀንዳዎች ካሉ መሬት መውረርና ስልጣን መያዝ ብቻ ናቸው። የመላ ህዝባችን ሰላም፣ የተፈናቃዮች ተስፋ፣ ለትግራይ ወጣት የነገ ተስፋውም ህልሙም ነጥቀው ሊለቃቸው የማይችል መጥፎ አመላቸውን ለማስታገስ ወደ ተጨማሪ ትርምስ ለማስገባት እየታተሩ ይገኛሉ በማለት መልእክቱን አስተላልፏል። በሌላ መረጃችን በክልሎች የሚቋቋም የጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ ዛሬ መጋቢት 23 2017 ዓ.ም በህዝብ ተወካዮች ምክር ቤት ቀርቦ ሊጸድቅ ነው ተብሏል። የአዋጅ ማሻሻያ ረቂቅ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ ይሰጣል ተብሏል። እነዚህ አዲስ ድንጋጌዎች የተካተቱት በ1995 ዓ.ም የወጣውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ለማሻሻል በተዘጋጀ ረቂቅ ህግ ላይ መሆኑ ይታወቃል። የህዝብ ተወካዮች ምክር ቤት ዛሬ በቀን 23 2017 ዓ.ም በሚያደርገው ስብሰባ ላይ ቀርቦ የሚጸድቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል እንደሆነ ተገልጿል።
የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓ.ም የወጣውን የማቋቋሚያ ደንብ መሰረት አድርጎ ሲሆን ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌደራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው ተብሏል። ይህ አዋጅ የፌደራል መንግስት በሶስት ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልሉ ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ የፌደራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። ሁለተኛው በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥር ስር ማዋል ካልቻለ ፌደራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሶስተኛ ሁኔታ ደግሞ በትጥቅ የተደገፈ አመጽ እንቅስቃሴ የመሰሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ሲሆን በእነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባው የፌደራል መንግስት ሊያከናውነው ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌደራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋም ጊዜያዊ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከ6 ወር ላልበለጠ ጊዜ ሊያራዝመው እንደሚችልም በአዋጁ ላይ ሰፍሯል። በዛሬው ዕለት በፓርላማ ለሚጸድቀው የአዋጅ ማሻሻያ የተዘጋጀው ማብራሪያ በነባሩ ህግ ላይ የተቀመጠው የ2 ዓመት ከ6 ወር የቆይታ ጊዜ ከነባራዊ ሁኔታ ጋር የማይጣጣም እንደሆነ የሚገልጽና በክልሎች ውስጥ ለሚከሰቱ እጅግ ውስብስብ የጸጥታና የፖለቲካ ችግሮች መፍትሄ ለመስጠት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ሊለያይ የሚችል እንደሆነ ማብራሪያው ያስረዳል ተብሏል። ይህ ረቂቅ አዋጅ ለምክር ቤቱ የቀረበው ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ለ1 ዓመት የማራዘም እቅድ እንዳለ ካስታወቁ ከቀናት በኋላ ሲሆን ጊዜያዊ አስተዳደሩ በ2 ዓመት ቆይታው ሊሰራቸው ይገባ የነበሩ ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለና ከእነዚህ ቁልፍ ጉዳዮች ውስጥ አንዱ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማካሄድ ሁኔታዎችን ማመቻቸት እንደነበር ጠቅላይ ሚኒስትሩ ጠቅሷል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩ የቆይታ ጊዜ በ1 ዓመት እንደሚራዘም ያስታወቁት ጠቅላይ ሚኒስትሩ ይህ የሚከናወነው የህግ ማሻሻያ ተደርጎ እንደሆነ ገልጸዋል። ክቡራትና ክቡራን ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።